ሰው ኃጢአት ሲሰራ ማንን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል። ቤተክርስቲያኑን ያጣል። ራሱን ያጣል። ወዳጅን ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። የምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው አስሮ የሚይዝ ለጊዜው ደስ የሚል በለስ የተባለ ለዚህ ነው። በለስ ለጊዜው ሲበሉት ይጣፍጣል፣ ቆይቶ ይመራል እንደተባለ ስናስቀድስ ሰምታችኋል። የተቀመጣችሁ ተነሱ ይላል ዲያቆኑ። የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው። ስለዚህ እንንቃ እንኑም እንከ ከመእልኩ እነዚያ እንደተኙት እኛም አንተኛ ይላል ቅዱስ ጳውሎስ። እነዚያ እንደተኙ እኛም አንተኛ። ከኃጢአት መንቃት የሚቻለው በምንድን ነው? አንድ በንስሐ ነው። ንስሐ መግባት ነው። ዛሬውኑ ንስሐ መግባት አለብን።